እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቻ አላቅም ነው ምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው ምልህ በእርግጠኝነት አልተጎዳም። በምን ዳወኩል ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበር። ከዛላ ወዲያውኑ 64 ደቂቃ ራይስና ዩክሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ ገባር። እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማን ሲቲ በልጠኗል። ገባለ? በጎል ስኮርድ ማን ሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገነዋል። አሁን ሰኞ ላብ በላብ ነው የምትሆኝ ነው የምልሽ። ገባል? ኤቨርተን የልጅነቴ ዊ አር ዘ ገነርስ 35ኛ ሳምንት ላይ ፍሬ ከዳኝ ማማክ እስካሁን በተመተ እንዴት ለምን ሶስት ጨዋታ ጉድ ይቅር እሺ 3-0 ተጠናቋል ማለት ነው። ያው ምንም አዲስ ነገር የለም እንደ ፈርስት ሃፉ ነው። ጥሩ ነው ዛሬ አርሰናል የተጫወተው። የፉላም በጣም ቅሽምና ሳለ ሆኖ ያው ምንም በቃ ሰከንድ ሃፍ ላይ ደግሞ የታወቀ ነው መቼስ ፉላም ካምባክ ያደርጋል ብለን አንጠብቅም። ወልቭስ ያኔ ያሳየንን ምናልባት እንጠብቅ ነበር፣ ግን ጭራሽ ፉላም ከወልቭስም የባሰው ነበር። ምንም ተስፋ የሚባል ነገር አይሰጥማል። እኔ እንደውም ቢቸግረኝ ነጥብ ለመጣል ሳይሆን ጎል አትሊስት 1-2 እንዲያገቡ መቋጠር ጀመርኩኝ። አሁን እኛ 2-0 ኦር ደግሞ 3-1 ካሸነፍ ነው አንደኛ ደረጃን የምንይዘው ማለት ነው። 76 ነጥብ ቢኖረንም 41 ሆኗል ጎል ዲፈረንሳቸው፣ የኛ 37 ነው። ስለዚህ በ4 ጎል ዲፈረንስ ይበልጡናል። ፉላም ቢኖረኝ በእናት ራስ ላይ ጠብጥቤ አሳድገው ነበር ያን ጎል ዲፈረንስ። ለማንኛውም ኖርምዬ ነው ይሄ በጎል ዲፈረንስ ምናምን የሚበላ ሊግ አይደለም። አሳምነን በነጥብ እንደምንበለው በክለብ ይተማመናለሁ። ፒስ። ዛሬ ፉላም ይጦልባቸዋል እና እኔ ቋጥሬባችሁ ነው። እሺ ይሄን ለማለት ነው። ዩሊያንስን ከፋይፍ ቢያምስ እግዚአብሔር ይስጥ ዘሪውን እግዚአብሔር ይስጥ። ዋናው ያንተ ማቋጠር ነው። አንተ ባቡዬ ቢሆን ሄደናል እኮ ወንድሜ ሄደናል። እድሜ ላንተ አይና አምላክ አባት። እንኳን አንተ ይቋጠርክ ወንድሜ እንኳን አንተ ይቋጠርክ ባንተ አይባይውንም አንተ ልጅ። አረ ምን ተጫዋቾቹ ምን አረጉክ? ለምንድን ነው እንደዚህ የምትጫወትባቸው? እንዴ ገና ያላለቁ ብዙ ጨዋታዎች አሉ እኮ። አረ ተው ስትመለስ መከራ የጠላቶች አፍ የኔ አባት እንኳን ተመለስክልኝ አንተ ማለት ነው። ከዚህ እከክ ማዱኬ ማለት ነው በሙሉ አቋሙ ካለው ማዱኬ አንተ በክራንች ቦታ ላይ ተኛ ወንድሜ፣ አንተ በክራንች ተኛ የኔ ጌታዬ አባ። እንደው ላንተ ምንስ ቢደረግ እንዲ ጎርታን ነበር። እስኪ ቦታክ ነው በቃ ቦታክ ነው የኔ አባት። እንዲ ስክክን ያልከው አሁን ለማክሰኞ ማን ይጀምር ነው? ዙቤሜንዲ እስኪሊ በቃ ይሄ ነው የሚያጨቃጭቀን። ሌላ ምንም የሚያጨቃጭቀን ነገር የለም። ራይስ በቆንጆ ሳን የተቀየርክ አርሰናል በቃ ሳምንቱ ሙሉ ስላንተ ነው የሚወራው ወንድሜ። ስለ ነገው ጨዋታ አያገባንም ምናምን ደርቢ የራሳችሁ ጉዳይ። አርሰናል ፉላምን በፈርስት ሃፍ ውጤት ማለት ነው 3-0 በሆነ ውጤት ማሸነፍ ችሏል። ኮንግራትስ ፋሚሊዎች ማለት ፈልጋለሁ። ያው እንግዲህ ፈርስት ሃፍ አርሰናል ልዩን አርሰናል በማጥቃቱ ረገድ እጅግ በጣም ልዩን አርሰናል ነበር እንግዲህ የተመለከትነው ዛሬ። ባይዞ ቀደም እንዳልኳችሁ ቡካዮ ሳካ ዳግም የተወለደ ልጅ ነበር የሚመስለው ዛሬ እና እጅግ በጣም አሪፍ እንቅስቃሴ አድርጎ ነው የወጣው። ያው ሰከንድ ሃፍ ግን እንደ ፈርስት ሃፉ ማጥቃቱ አርሰናል ትንሽ ተቀዛቅኖ ነበር። ቢሆንም ቅያሬዎቹ ነው አይ ቲንክ ይመስለኛል ወሳኝ ተጫዋቾቹ ተቀይረው ነበር። ትክክለኛ ውሳኔ ይመስለኛል ለአትሌቲኮ ጨዋታ ማለት ነው ለቻምፒየንስ ሊጉ። እና ያው አርሰናሎች ኮንግራ ማለት ፈልጋለሁ። እዚህ ጋር ግን ቡካዮ ሳካ እንዲያይቻል ማን ምን አይነት ገደላ ነው በእናታችሁ እንዲህ ይቻላል? ኧረ በስመ አብ ኧረ ተጫዋቹ። ለማንኛውም ዛሬ ሳካ ልዩ ነበር እውነት ነው የምላችሁ። ይመቻችሁ። ለማንኛውም ኮንግራ ግባ 3 ጎልና 3 ንጹህ ነጥብ
3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አሰላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወት ነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ ምንም ያወጣል። ሉዊስ ኬሊ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን። ሁላችሁም እንዳያችሁት ሉዊስ ስኬሊ ሙሉ ቋጣሪውን ነው ቁጭ አድርጎ ያሳደረው። that's it እንደ መሰላችሁ አይታችሁ ከሆነ ከሱ የሚነሱ ሁሉም ኳሶች በጣም ኢፌክቲቭ ነበሩ። ምን እያሰብኩ እንደነበር ታውቃላችሁ? አመቱ ሙሉ እንደዚህ ተጫውተው ቢሆን ኑሩ ብዬ እያሰብኩ ነው። ክሊንሽት and then 3 ነጥብ 3 ጎል ከዛ ለዋንጫ ጉዟችሁ ደግሞ 3 ጌም ነው የቀረው። ምን እያተሰማችሁ ነው? ምን አሰባችሁ? እንዴት ናችሁ? ሳካ ስላገባ ደስ ብሎኛል። የማልክደው ደስታዬ ነው። ብቻ ይመቻችሁ። ቋጣሪያንስ በጣም እየተዘናጋችሁ ነው። ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ። ሁሉም ያቋማ ማፈር አለብህ። አንገትን መግፋት አለብህ። ፈረስታፍ እኮ የማንቂያ ደውል ባልደውል እኮ ወያለው ዛሬ 6-0 እኮ ለጥጦቷል እኮ ሁሉም እኮ ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሐራም ፉትቦል አልነበር የምትጮተው? መቼ ነው እንደዚህ ጀመርኩ? እንደዚህ ነው ወያላ? እንደዚህ ነው ወይ? ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። እናንተ ያልታያችሁ ግን ለብቻዬ ሲታየኝ የነበረው አርሰናል ገና አልተመለከታችሁትም። አእምሮህን ስተሃል ስትሉ የነበራችሁ ሰዎች ማን አእምሮን እንደሳተ ሂሳብ እናወራርዳለን። አረ ምን አይነት አርሰናል ነው ዛሬ የተመለከት ነው። ያያችሁትን የሰማችሁትን ብደግምላችሁ የእናንተን እውቀት መናቅ ነው የሚሆንብኝ። ግን ቪክቶር ዮኬሬሽ፣ ማይል ሉዊስ ስኬሊ፣ ቡካዮ ሳካ፣ ቤንጃሚን ዋይት፣ ትሮሳርድ አርሰናል እንዲህም መጫወት ይችላል። ቢስሚላ የሚኬል አርቴታው አርሰናል ፉልሃምን 3-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አርሰናል ከረጅም ጊዜ በኋላ እንግዲህ 3 ንጹህ ጎል 3 ነጥብ አሳክቷል። ቶተንሃምን ባልተሳሳት ቶተንሃም 4-1 ካሸነፈ በኋላ በሰፊ ግብ ልዩነት ማሸነፍ አልቻለም ነበርና ዛሬ ግን ምርጥ ፐርፎርማንስ ምርጥ 3 ነጥብ ነው ያሳካው። ደስ የሚል ጨዋታ ነበር። ለአርሰናል ደጋፊዎችም ደስ የሚል ነበር ብዬ አስባለሁ። ዋናው ምክንያቱ ግን በቃ ቡካዮ ጥሩ ላይ ነው መመለስ ብቻ ሳይሆን በጥሩ ፐርፎርማንስ ላይ ነው የተመለሰው። እሱ ጥሩ ከሆነ መቼም አሁን ከረፍት በኋላ እኮ በቀይ ነው ያው አርሰናል በጎል ነው የተጫወተው። ተቀይሮ የገባው ከሱ አይሻልም። እሱ በፎጣ እሱ ይሻላል እኮ ከረፍት በኋላ አይታችሁት እንደው ያው በርግጥ 3 ቀድሞ ስላስቆጠረ የመልሱ ጨዋታ በሻምፒዮንስ ሊግ ስላለበት ልጆቹን በቃ እየቆጠበ ነበርና ፈልጎት ይመስለኛል። ፉልሃም እንደዛ ጫና ያደረገው ራሱ ፈልጎት ነው፣ እጅ ፍሬን ይዞ ነው እንጂ እንደው ከዛ በላይ መጨመር ይችል ነበር ብዬ አስባለሁ። ግን ልጆቹን ቶሎ ቀይራቸው ጥሩ ማድረግ እንደዛ ማድረጉ ግን ይሄን መፍትሄ ከዚህ በፊት ለምን አልሞክረውም? አንዳንዴ ይገርመኛል። አርቴታ በቃ አርሰናል እንደዚህ ነው። በቃ አሁን ደጋፊ ይሄን ሳይጠብቅ ነው ሰርፕራይዝ ያደርገው። ሲጠብቁት አርሰናል እታች ወርዶ ያገኙታል፣ ሳይጠብቁት ደግሞ ላይ ወጥቶ በቃ አሁን ይሄን ነገር ብዙ አሁን ዛሬ ሉዊስ ስኬሊ ምናምን ሞክሯል። ይሄን ነገር ከዚህ በፊት መሞከር ይችል ነበርና ዝም ብላችሁ ኢንጆይ አድርጉበት ነው ብዬ የማስበው። በቃ አርሰናል ኢንጆይ አድርጉበት። በቃ ዝም ብላችሁ መጨረሻ ላይ የሚሆነውን ይታወቃል። በቃ ማየት ነው የሚሻለው። አሁን ሲቲ 2 ጨዋታ አለው በርግጥ እጁ ላይ ግን አይታወቅም። ያ ነገር ነጥብ ሊጥ ይችላል ምን ይችላል። ስለዚህ ያለፈውን ትቶ ኢንጆይ ማድረግ ይሻላል ብዬ አስባለሁ። ለማንኛውም ዛሬ ግን ጣፋጭ 3 ነጥብ ያሳካችሁት የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የዛሬው አርሰናል ደግሞ ግዛ ኪታ አባቱን የመጣው ምን አይነት አጮት ነው የምትጮተው? አፕሪል አለቀ። ለዛ ነው ሜይ ስለገባ ነው እንደዚህ ጮንጮቶ። አተ እግዚአብሔርን ደነገጥኩኝ እኮ እኔ። በዛው አለቀ። በፈርስት ሃፍ ውጤት 3-0 ማንጫ ነው እንዳለ እንዴ
ምንድነው እግዚአብሔር አንተ እኔ በአንድ ሹቶን ታርጌት እኮ ነው የወጡት እነዚህ 9 አርሰናል 9 ሹቶን ታርጌት ፉላም በአንድ ሹቶን ታርጌት ነው የወጣው አለቀ። እሱም አሁን በመጨረሻ ሰዓት ነው የሚሞካከሩት 0 ነበር አይቻለሁ በደንብ። ወይኔ ፉላም ግን እግዚአብሔርን ስንት ነገር እኮ ጠብቄ እንደነበር ዛሬን ቀን ቅዳሜን በቃ የሆነ ነገር ይፈጠራል በቃ ጫና ያረጋልበታል ብዬ እንካ በቃ 3 ነጥብ ሲቲ በቃ እንዳለ ሲቲ ላይ ብጭውታውን እኔ አውቀዋለሁ እኮ ፉላምን የወከተ እንዴት ነው ምን ችለው በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ ምን ልገባ አይደለም። ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሃሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያ በጣም ነው መክሸለ። እንዲህ እንድትጫወቱ እኮ ነው የምንፈልገው። በቃ አርሰናል እኮ በስማም እንዲህ እየቻላችሁ ሳካ ነው ሳላህ ነው ዛሬ የነበረው። በስማም እንዴት ነው የሚያምረው ጨዋታው ራሱ ማለት ኢዚ ራሱ ያቺ ኳስ አረ እንደዚህ ተጫወቱ በቃ ብሉ አሳምናችሁን። እኔ ይመቸኛል በቃ አርሰናል እንደዚህ የሚጫወት ከሆነ ፈርስት ሃፍ ምንድነው ይሄ አርሰናል አትሌቲኮ ነው ሻምፒዮንስ ሊጉንም ያሰጋዋል። በቃ እንዲህ የሚጫወት ከሆነ እንዴት ነው የሚያምረው። የዛሬውን አርሰናል አለማድነቅ ባይዘው አይቻልም። በቃ ደስ ሲል ለማየት ራሱ ደስ ሲል በስማ በተለይ ፈርስት ሃፍ ሳካ ማዱዌኬ ጭራሽ ከሳካ ጋር ማይገናኝ በቃ ሳካ ሲጎድል ያጎርለዋል በቃ ቲሙን። እኔ ሳካ ዛሬ ነው የታየኝ። በቃ ይመቻችሁ ጀሞ 3-0 አሸንፏል። 6 ነጥብ ይመቻችሁ። ፓፓፓ አረ ጉድ ነው ያራዳ ልጆች። አርሰናል በሚገርም ሞራል ነው ወደ ፕሪሚየር ሊጉ የተመለሰው ማለት ነው። በዚህ ሞራል የሚቀጥል ከሆነ አርሰናል ሊያጅ ለገናጅ አስቸጋሪ ነው። እንደዚህም ሲጫወት ዘንድሮ አልተመለከትንም ያራዳ ልጆች ማለት ነው። የሚኬል አርቴታ ሰራዊት ከዛ ሁሉ ነጥብ ተደረሰበት፣ ደከመ፣ ወደኋላ ፈገፈገ ሲባል ዛሬ ግን እሳት ለብሶ እሳት ጎርሶ ፉላሞች ነጥብ ያስጥሉታል ተብሎ ተጠብቆ ነበር። ነገር ግን ይሄ ሊሆን አይችልም አለ ቡካዮ ሳካ። ያራዳ ልጆች ቪክተር ዮኬሬሽ ሳካ ምን አይነት ጨዋታ ነው ስንመለከት የነበረው ማለት ነው። የዛሬው አርሰናል አብሶ የፈርስት ሃፉ አውሬና ጭራቅ ነበረ። ጎሉን 3 ጎል አስቆጥሮ ወደ 4 ጎል አስፍቶታል። የ6 ነጥብ ልዩነት ይዟል ማለት ነው። አሁን ጫናው ተከርብቷል። የፔፕ ጋርዲዮሎ ሰራዊት ላይ ሆኗል ማለት ነው። ምን እንመለከታለን አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ግባና ውጣው ሀቢቢ የምር እንችላለን። የሚገርም ጨዋታ ጋር ማለት 3 ጎል ከ3 ነጥብ ጋር በቃ ፈርስት ሃፍ ስፔሻሊ በቃ በዚህ ሲዝን ላይክ 2016 ከገባ ጀምሮ የሚገርም ፐርፎርማንስ ያሳየንበት ብቻ ጽድት ያለ ነገር ማለት ነው። አረ በእናትህ አረ በለው ስኬሊ ላይ የሰራ ወንጀል ሚኬል አርቴታ መቼም ነው አፍም አለ። ለዚህ ቀጥል ራይስ ትለያለህ። ቡካዮ ሳካ፣ ቪክተር ዮኬሬሽ ጉድ አጃኢብ የሆነ ነገር ነው ያየው። ሊያንድሮ ትሮሳርድ፣ ኤብሪቼ ኢዜ ዲፌንሱ እንዳለ ሆኖ ቤንጃሚን ዋይት ለራሱ ከሌላው ጊዜ የተሻለ ሪካርዶ ካላፊዮሪ ብቻ ደስ የሚል ነገር ነው ማለት ነው። ወሳኝ ድል ነው። በሌሎች ቪዲዮዎች ይመጣል። ብዙ የምናደንቀው ሰው አለ። በደንብ ኮፒ ሊንክ አድርጉት ቪዲዮውን በደንብ ደግሞ ማለት ነው ፎሎ እያደረጋችሁ ይመቻችሁ። አርሰናል 3 ፉላም 0 የተረዳናቸው 5 ነገሮች ማስክ ማስላት ሲቹዌሽን ማለት ነው። ማይልስ ሉዊስ ስኬሊ ሚድፊልድ ላይ ሴንቴኒያን ነው አመቱን ሙሉ። ግን ዛሬ የሚገርም ፐርፎርማንስ ዲፌንስ ላይ ኢንተርሴፕሽን፣ ወደፊት ኳስ ማቀበልሽ፣ አታክነሽ፣ ፓሲንግነሽ ምንድን ነው የምትፈልጊው? የፈለግሽው ነገር ይደረግልሻል። የሆነ ፐርፎርማንስን ያሳየ አርቴታ አሪስኩን ወስዶ ዛሬ በታሪኩ ለመጀመሪያ ጊዜ 19 ዓመት ተጫዋች ልጅ ሚድፊልድ ቦታ ላይ ተጫውቷል። ከዛ ከሌፍት ባክ ቦታ ላይ ተነስቶ የሚገርም ፐርፎርማንስ ነው ያሳየን። ስኬሊ ይችላል ማለት ነገር ግን ማን ኦፍ ዘ ማች እንደምን የሚያቅዱት ቀጣይ 2 ተጫዋቾች አሉ። ሁለተኛ የተረዳው ነገር ሳታውቁ ሰዎችን አትናቁ ይላል። ይሄ ሳካን ይናፈቀን ተጎድቶ ያጣነውን እኛ ነው የምናውቀው ማለት ዛሬ ምን አይነት ቡካዮ ያየ ነው። ሂ ራን ኢት ባክ ወደ 2022 23 ምን 24 ቢፎር ዘ ሃምስትሪንግ እንዴት ነው ዲሲዥን ሜኪንግ መስራት ያለበትን የሚያውቅ ተጫዋች ኢንተለጀንቴ ማለት እንደዚህ አርጎ ዲሜኔዝም በቀኝ ተቻለሽ ፊኒሺንግ አራንቺ ተቻለሽ ማለት ሶስተኛ ሰው ቡካዮ ሶስተኛ ቆይ በአርሰናል ማሊያ ማለት ነው። እንደዚህ አስደስተኛ አታውቅም ማለት ከዚህ የተሻለ ጨዋታ ለምሳሌ የቶተንሃም ጨዋታ ላይ ቫይታል ነጥቦች ግን ይሄ ጨዋታ ምን ያክል ትልቅ ጨዋታ እንደሆነ አስባችሁታል?
ቤስት ፐርፎርማንስ ኢን አርሰናል ሸርት አርሰናል ከገባ ጀምሮ ማለት ዋናው ጦማሪያም ትችላለህ። 14 ቁጥር ቪክቶሪዮ ኬሬስ አራት እየተረዳ ነው። ሲሳሳት ብቻ አይደለም ልክ ሲሆንም ትችላለህ ማለት አለብህ። ማለት ዙቢሜንዲን አስቀመጠ አይደለ? ስኬሊን አስገባ። ማጥቃት ያለበት ጨዋታ ሂንካፔን አስቀመጠ። ያስፈልገዋል ለማክሰኞ ካላፊዮሪን አስገባ። ቡካዮ ለረፍት ላይ ነይ ቁጭ በይ ማድዌክ ይከላከላል አለ። ራይስ እና ቁጭ በል። አሁን እዚህ ጋር የቀረው ጨዋታ ደግሞ መጨረስ የሚችሉ ጨዋታ ኤዝ እና ቁጭ በል። ዳውም ትችላለህ። የሚገርም ስራ ነው ዛሬ ሚኬል አርቴታ የሰራው። ሱፐር ሚኬል አርቴታ 5 እየተረዳ ነው። ቶፕ ኦፍ ዘ ሊግ ኦሌዮ ኤል 6 ነጥብ ነው። 2 ጨዋታ ይቀራቸዋል። 2 ጨዋታ ያሸን 4 ጎል ዲፈረንስ አድርገናል አይደለ? ከዚህ በኋላ ፕሬሸሩ ላይ ነው እነሱ ላይ ነው። በቃ ነገ ምን ብለናል? እንትን ጨዋታ ከነገ ወዲያ ማለት ነው እንዲዘን የምቆጠረው አንድ ሰው እንዳይቀር ኤቨርተን ዴቪድ ሞይ ፎር ላይፍ ከሞን ገንስ ከሞን መሀል ላይ ጊዜያዊ የወቅታዊ ችግራችን ዙቢሜንዲ እንደሆነ ግን አላስተዋላችሁ? ሙሉ ለሙሉ ባይሆንም ግን ከፍተኛ ፐርሰንት ዙቢሜንዲ እንደሚወስድ ተደጋጋሚ ድካም። ይኸው ዛሬ መሀሉን የተወሰነ ነካ ስናደርገው የጎል ልዩነታችንን 4 አድርገን ተጫዋቾቻችንን በጊዜ አሳርፈን ምርጥ ጎል ሳይገባብን በክሊንሽት ራያማ በቃ የወርቅ ጓንቱ በቃ የግሉ አደረገው። የግሉ በቃ 5 ብር የሚሸጥ ጓንቱ አንተ እንደሱ በተደጋጋሚ አታገኝም። እሱ እንደ ቀልድ በላው። ዮጎሬሽ 2 ጎል አግብቶ ሳካ በሚያስፈልገን ሰዓት ፈርስት ሃፍ 1 ጎል 1 አሲስት አድርጎልን ቤተሰብ ምርጥ በቃ 2 ጨዋታ አሸንፈናል። ሲቲ ይሄ ትልቁ ጫናው ነው ብራዘር። ቀድሞ መጫወት ራሱ ለካ አንድ ነገር ነው። አንዳንዴ እኩል ነጥብ መሆናችንም አርሰናልን አነቃው እንዳትል። ባለፈው ለካ በኒውካስል 1-0 ተቸግረን ያሸነፍነው ኮፒ ሊንክ አድርጉት ይመ እኔ አላውቀውም።